ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም የተከበራችሁ አድማጮቻችን፣ ይህ የጨዋታ ፕሮግራም የእንግዳ ዝግጅት ነው። የዛሬው እንግዳችን ስፖርት የሚለው ዘፈኑ ለስፖርት ዝግጅት ማጀቢያ የሆነለት ተስፋዬ ገብሬ በሙዚቃው ለኢትዮጵያ ደብዳቤ ጻፈላትና ኢትዮጵያን ለጎብኚ ያስተዋወቀው ተስፋዬ በአማርኛ፣ በእንግሊዝኛ፣ በጣሊያንኛ በአጠቃላይም በ11 ቋንቋዎች የዘፈነው ተስፋዬ ለረጅም ዓመታት በጣሊያን ሀገር ከተለያዩ የሙዚቃ ቡድኖች ጋር ሙዚቃ የተጫወተው ተስፋዬ አዲስ አበባን ውብ አድርጎ የዘፈነላት የ4 ኪሎ ልጅ፣ የወክማው ጎረምሳ፣ የሀገር ፍቅሩ ዘፋኝ፣ የላማስኮቴ ክለብ ተጫዋች ተስፋዬ ገብሬ ከሞተ ከረጅም ዓመታት በኋላ አንድ ወጣት የተስፋዬ እግር ተከትሎ ጣሊያን ሀገር እየተመላለሰ ታሪኩን አጥርቶ ይበልጥ እንድናውቀው ዛሬም በሰፊው እንድናስታውሰው ሆኗል። የተከበራችሁ አድማጮቻችን፣ በሁለተኛው ክፍል ብሌን ዮሴፍ ስለ ተስፋዬ ገብሬ ሙዚቃ ሙያዊ አስተያየቷን ታጫውተናለች። እንደ ሁል ጊዜውም ከኛ ጋር የረፍት ቀናችሁን ስለምታሳልፉ እጅግ ደስ ይለናል። በያላችሁበት ቦታም ሰናይ የረፍት ቀን እንዲሆንላችሁ እንመኛለን። ሸገር 102.1 የእናንተ ሬዲዮ። አድማጮቻችን ቀደም ብለን እንዳስተዋወቅናችሁ የሁለት ሳምንት ጥቁር እንግዳችን ተስፋዬ ገብሬ ነው። ተስፋዬ ገብሬ ጨዋታ በተስፋዬን ፍለጋ መጽሐፍ ላይ ተመሰረተ ነው። ስለ ተስፋዬ ገብሬ ሙዚቃ እንደ አድማጭ ሳይሆን እንደ ሙዚቀኛ ትንሽ ትንታኔ እንድትሰጠን የኛኑ ብሌን ዮሴፍን ጋብዘናታል እዚህ ስቱዲዮ። በጣም አመሰግናለሁ። መጽሐፉን አንብበሽ እንደገና ደግሞ ስለ ተስፋዬ አንዳንድ በሙዚቃው በኩል ያለውን ነገር ልትነግሪን እዚህ ስለመጣሽ በጣም አመሰግናለሁ። የተስፋዬ ገብሬን ሙዚቃ እንደ አድማጭ የሰማሽበትን ወቅት ንገሪን እስቲ። ማዚ እኔ አልበሙን እንዴት እንደወጣም ትዝ አይለኝም። በጣም አመሰግናለሁ። እኔም በጣም ድንቅ ሙዚቀኛን አንስተሽ ስለጋበሽኝ። የተስፋዬ ገብሬን ስራዎች እኔ ያው ሸገር ላይ ነው ብዙ ሙዚቃዎችን ኤክስፕሎር ያደረኩት። ከነሱ መካከል ከሀገር ፍቅር ቲያትር ጋር የሰራውን የፍቅር ምግብ በጣም ፖፑላር ስራው፣ በጣም ሞደርን የሆነ ግን ደግሞ ኢትዮጵያዊ የሆነ ቅይጥ ያለ አይነት ስሜት ያለውን እሱን እንደ ማንኛውም ኢትዮጵያዊ እንደ ሙዚቀኛ ብቻ ሳይሆን እንደ አድማጭም በጣም ከመደመምባቸው ስራዎቹ መካከል ነው። ከሱ በተጨማሪ እንደገና የፍቅር ሰላምታ የሚልም እንደዚሁ እሷም ትንሽ ስሜቷ ከሌሎቹ ከሀገር ፍቅር ከተሰሩ ስራዎች ለየት ያለች አይነት ስሜት ያላት ስራ ናት። እንግዲህ አብዛኛው የሸገር አድማጭ የተስፋዬ ገብሬን ስራ በደንብ የሰማው ይሄ አልበሙን ወደ ኢትዮጵያ ይላከ ጊዜ ነው አይደለ? እና አንቺ በሱ ዘመን እሱን አታስታውሹም? እሱን አንቺ ወይ አልተወለድሽ ይሆናል እኮ ይሄን ጊዜ አላስታውሰውም። አዎ ይመስለኛል። ልክ ነው። ያ ነበረ በጣም ፖፑላር ይሄ ስፖርት ምናምን የሚለው። እንሄዳለን በዝርዝር። የተስፋዬን ሙዚቃ በሶስት ከፍለን ብናየው ምን ይመስልሻል? በሶስት መንገድ። አንደኛው ሀገር ፍቅር ያለው ተስፋዬ ገብሬ የፍቅር ምግብና የፍቅር ሰላምታ ብቻ ሳይሆን ምን ይላሉ የመድረክ አቀራረቡ ራሱ የተለየ ነበረ የሱ እና እንደገና ደግሞ በአገር ፍቅር ውስጥም ውዝዋዜና እንደዚህ ላይ ትንሽ ለውጥ አምጥቷል ይላሉ እንግዲህ ባለሙያዎች አይደለ? እቺ እሱን አታውቂም፣ ግን የእንግሊዘኛ ዘፈኖችም እዚህ ክለቦች ውስጥ ይዘፍን ነበር ኢትዮጵያ የነበረው ተስፋዬ። የሂሩት አባቷ ማን ነው ማጀቢያ ሰርቷል። አዎ መጽሐፉ ላይ ነው ያየሁት። በጣም ገርሞኛል። ሙዚቃውን አልሰማሽም? ሙዚቃውንም ሰማሁት። የመስማት ድል ገጠመኝና አዎ ሰማሁትና በጣም ሞደርን፣ በጣም የሚገርም ኤክስፕሬሽን ያለው ከአሬንጅመንቱ ጀምሮ እጅግ በጣም ቀደመ የሚባል አሁን ላይ ብንሰማው አሁን ላይ ቢሰራ ፖፑላር መሆን የሚችል የሚገርም የሙዚቃ ቲንኪንግ የነበረበት ስራ። ያስናቀች ወርቁ አስብ ተመራመር የሚለው ዘፈኗ ግጥም መንገደኛው ልቤ የሚለው አስብ ተመራመር በእንትኑ ይዤው ነው። መንገደኛው ልቤ ገብረ ክርስቶስ ደስታ የጻፈው ግጥም ይመስለኛል። ዝም እንግዲህ አላውቅም እውነቱን። ካስናቀችም ጋር ቀረቤታ እንደነበረው ስለሰማሁ ነው። ገብረ ክርስቶስንም አላውቀውም። ነገሩ ግን ያስናቀችንም ጠይቄያት አላውቅም በአጋጣሚ። ግን ያ ዘፈን የገብረ ክርስቶስ ግጥም ነው እላለሁ። እዚህ ደግሞ ገብረ ክርስቶስ በፍቅር ሰላምታ የሱ ግጥም ነው። ዳው መጽሐፉ ላይ ይላል ለምሱ ላይ ያገኘሁት እና ስለዚህ እንግዲህ ገጣሚ ሰዓሊ እንደገና ደግሞ የተለየ አስተሳሰብ ያለው ሙዚቀኛ የተገናኙበት ነው ማለት ነው። በጣም ይገርማል። በጣም እሱን ራሱ መምረጥ ራሱ ያስተሳሰብን ርቀት
የምናይበት ከሙዚቀኝነት በላይ ደግሞ ሀሳቦችን የመመራመርን ነገር የምናይበትም ይመስለኛል ማዚ። አዎ በጣም እንደውም ጋሽ ጸጋዬ ሎሬት ጸጋዬ ገብረመድህን ይሄ 4 ኪሎ ወክማ የፖለቲካ ውይይት በሚካሄድበት ጊዜ ያው በኢትዮጵያ የፖለቲካ ሁኔታ ላይ ገና ይሄ የተማሪዎች እንቅስቃሴ የሚለው ከመጀመሩ በፊት ይመስለኛል ተስፋዬ ገብሬ ክራሩን ይዞ ይመጣና ይዘፍን ነበር መድረክ ላይ የሚል ነገር ነግሮኛል አለኝ አቤ ጋሽ ጸጋዬ። ስለዚህ የፖለቲካ ንቃትም ደግሞ የነበረው ሰው ነው ማለት ነው አይደለ? ከሙዚቀኛ ብቻ ሳይሆን ተስፋዬ ገብሬ እቺ እንደው ልጨምር ብዬ ነው። ብዙ አልሰራም እዚህ የምሽት ክለቦች ውስጥ የሰራውንም ስራዎች ብዙ አናውቅም አይደለ? አዎ እርሊ ነው ከሀገር የሚወጣው እንደ አንድ ወጣት ስታዩ ብዙ ወጣትነቱን እዚህ ሀገርም አላሳለፈም። መጽሐፉ ላይ እንደሚለው በ16 አመቱ ነው እንግዲህ የፍቅር ምግብን የጻፋት። ምን አይነት በጣም ነው የሚገርመው። በ17 አመቱ ወክማ መጫወት ጀመረ አይነት የሚል ሐሳቦችን ከመጽሐፉ ላይ አግኝቻለሁኝ። እንደውም ጋሽ ዮሐንስ ያዩት ወክማ ሲጫወት ነው። በነጋታው ነው ከአስተዳዳሪ ከነበሩት ከመኮንን ሀብቱ ወልድ ጋር ያስተዋወቁትና በቃ ሀገር ፍቅር መምጣት አለበት የተባለው። ስለዚህ በ20 አመቱ ተቀጠረ ማለት ነው። በጣም early እንደ አበሻ እና ደግሞ እድልም ነው እድለኝነትም ነው አይደለ? ቶሎ መክሊትን የማግኘቱም ነገር እሱም በጣም የሚገርም ነገር ነው። እንግዲህ አየሽ እነኚህ ሰዎች ተሰጥኦ ያላቸውን ሰዎች የማየትና የመምረጥ በጣም ችሎታቸውን እኮ ነው የሚያሳየው። ጥላሁን በልጅነቱ ነው እዛ ሄደው አሰፋ ባተ እንደዛ ነፍሬው ብቲ ሙሉ ቀን ብቲ አይደለ? እንደዚህ ሁሉ የሚገርመው ሌላው ደግሞ ኦፕን ማይንድድ መሆናቸው። አሁን አገር ፍቅር ያው የሀገር ፍቅርን ለማዳበር የተሰራ ቤት ነውና ጋሽ ዮሐንስ እሱን የሚያዩት ሞደርን ስራዎችን ሲሰራ ነው። በዛን ጊዜ የነ ጂም ሪቭስን የነ ጆኒ ካሽን ስራዎች ነበር የሚጫወቱት ወክማ ካሉት የውጭ ሀገር ሙዚቀኞች ጋርና ከሀገር ፍቅር ማህበር ጋር ኮምፕሊትሊ ሩቅ ነው እና እሱን ማየት መቻል አይ እኮ የኛ ጉዳይ አይደለም እንደ አይነት ነገር አንሰራም ብለው አይደለም በጣም ነው የተደመሙበትና የወደዱትና እሱም ነገር ይገርመኛል። ግን ደግሞ አይቆይም አይደለዛ ነገር ፍቅር አይቆይም። አይቆይም እሱም ቦታውም አይደለም መሰለኝ ብዙም መጽሐፉ ላይም እንደ ተነገረው ኮምፎርት የሚሰማው ቦታም አልነበረም። ምክንያቱም ወጣ ያለ ነገር ስለሚሰራ ከሙዚቀኞችም ጋር ከሌሎችም ጋር የመስማማቱ ነገር በሙዚቃ ስታይል እሱ ደግሞ ግትር ነው ያሰበውን የሚያረግ ነው። መጽሐፉ ላይ ባለቤቱም አንጀሊታም ስትናገር በጣም ግትር በጣም በአቋሙ የጸና እንደውም ከብዙ ሰዎች ጋር ያጋጨዋል ትላለችና እሱ አላቆየውም ብዙ እዛ እንዲቆይ አላደረገውም። እንደማንኛውም ሰው ደግሞ ያው እንደዛን ጊዜ ወጣቶች ልቡ ወደ ውጭ ለመሄድ ይፈልጋል አይደለ? ግን እድል የሚያገኘው ያው በጣሊያን በኩል ነው። ጣሊያን ሀገር ይሄዳል። ያ አካሄዱ ራሱ የሚደርስበት ችግር እንግዲህ አለማየሁ እሸቴንም በዚህ ጊዜ ማንሳት እሱን ያሰብኩ ነበር ካንቺ ጋር የሚያደርገው ጨዋታ ላይ ስንት አይነት ነገር እንደውም ፊልም የሚመስል ታሪክ ነው። እውነትም የማይመስል ነው። በግብጽ መርከብ ላይ ተሳፍሮ ለመሄድ አይደለ? በጣም ሆሊውድ ለመግባት በዛ ጊዜ ነበሩትን ወጣቶች ሙዚቀኞች አሁን ተስፋዬ ገብሬም ከናት ኪንግ ኮል በጣም ትልቅ ፍቅር ነበረው። መጽሐፉ ላይ በደንብ ነው እንደውም ናት ኪንግ ኮል አትበሉት ኪንግ ኮል በሉት ብሎ ሰዎችን የሚሞገት ስታይሉን ጸጉሩን ሲሰራ አለባበሱን የሙዚቃን አጫዋወቱን ሁሉ እሱን ለመምሰል ነበር የሚጥረውና እንግዲህ እሱ ነገር ሁሉ በቃ ከሀገር ወጥቼ እሱን መሆን አለብኝ ኢንተርናሽናል ሙዚቀኛ መሆን አለብኝ የሚለው ነገርም ነው ፈንቅሎ እንግዲህ ያስወጣው። ልክ እንደ አለማየሁ እሸቴ ናት ኪንግ ኮል ብቲ የተስፋዬ ድምጽ እንደወደ ይሄን ጥያቄ ይዤው ነበር። ድምጹ ከየትኛው እሱ ከሚወዳቸው ዘፋኞች ጋራ ይበልጥ ይሄድለታል ብለሽ ታስቢያለሽ ትልሽ ነበር። እንግዲህ ናት ኪንግ ኮል አለ ቅድም ያነሳሻቸው ጆኒ ካሽና ጂም ሪቭዝ አሉ። የድምጹን ቅላጼ ማለት ነው የተስፋዬን እንዲሁ ምድሽ ባንሰማውም ናት ኪንግ ኮልን ሲዘፍን አንቺ ድምጹን ሰምተሽ ከየትኛው ጋር ትመድቢዋለሽ? የሚገርምሽ እኔ መጽሐፉን እያነበብኩ እያቆምኩኝ እነሱ ሙዚቃ እየሰማው እሱን እየሰማው እያሰብኩ ነበር እንዴት ነው ኢንፍሉዌንስ ያደረጉት የሚለውን ነገርና እሱ የነሱን ቴክኒኮች ወስዷል ግን ከራሱ ተፈጥሮ ጋር በደንብ አድርጎ አብላልቶታል። ይሄ ትክክለኛ የሚባለው መንገድ ይመስለኛል አርቲስት። የናት ኪንግ ኮል ስራዎች የጃዚ አርኤንቢ ስሜቶቹና አንዳንድ ይሄ ኩል ሆኖ እንደገና ሶፊስቲኬሽንም አለው ውስጡ እንደገና ስትሰሚው ደግሞ በጣም ቀለል ያለ የሚመስል ነው። እነሱ ነገሮቹ አገኘዋለሁኝ የተስፋዬ ገብሬ የሙዚቃ ስራዎች ላይ። ከዛ ውጪ ፐርሰናሊቲው አለባበሱ በጣም ጥንቅቅ
ብሎ በቃ ይሄ ዝንጥ የሚለው ነገር ከዛ ደግሞ ኮንፊደንት መሆኑ የናት ኪንግ ኮል ላይ በጣም የሚነሱት ካራክተሮች አገኘዋለሁኝ ተስፋዬ ገብሬ ላይ ሂውመር እንደዚህ አንዳንድ ስራዎች ላይ የሚጨምረው የራሱ የህይወት እነሱ ነገሮች ሁሉ የናት ኪንግ ኮልን ስታይል ውስጥ የሱ የሙዚቃ ህይወት ውስጥ ያሉ ቅመሞች ናቸውና እነሱን አገኛቸዋለሁ ግን ከጂሚ ሪቭስ ከጆኒ ካሽ ደግሞ የካንትሪ አይነት ዜማ የሚመስሉ ካንትሪ ሙዚቀኛ አይደለም በርግጥ ተስፋዬ ግን የስቶሪ ቴሊንግ የሚባለውን አይነት ስታይል አለው ብዙ ጊዜ የካንትሪ ሙዚቃ አይደለ ታሪክ ነጋሪ ነገር ነውና እንደሱ አይነት ደግሞ ስሜቶቹን ከካንትሪ ሚውዚክ ላይ ያገኘ ይመስለኛል እና እነሱን ሁሉ አሽቶ ወደ ራሱ መንገድ ቀይሯቸው ራሱን በጥሩ መንገድ ደግሞ የሳለ ሰው ይመስለኛል። አሁን አብዮት የሚለው ሰምተሽዋል ወይሱን ካልሰማሽው ኢትዮጵያ የሚለው ስለ ኢትዮጵያ እኔ ደብዳቤ ይጻፈ ነው የሚመስለኝ ለኢትዮጵያ አይደለ አንደኛው ደግሞ ለቱሪዝም ማስተዋወቂያ የሚሆን ነገር አይደለ ዲር ኢትዮጵያ ኢትዮጵያው እነዚህ ናቸው እንግዲህ አይደለ ተረካሚ መስሉ የግጥም አጻጻፍ አይነቶች ናቸው አይደለ እንግዲህ እንደ ታሪክ ነው የሚነግረን ስለ አዲስ አበባም ሲነግረን እንደዛው ነው አይደለ ብዙ ጊዜ የሀገር ናፍቆትና ፍቅር አንድ ላይ ሆኖ ከዛ ትዝብትም ነገር የሚመስለው አዲስ አበባ ላይ ከዜማ ስትራክቸሩ ከሱ የመቆዘም አይነት የሚመስል ስሜት ጋር እነሱ አንድ ላይ ሆነው ናፍቆትና ፍቅር የሆነ የታመቀ አይነት ነገር አለው አዚያዚያሙ ውስጥ እና የራሱ አንጀሊታ እንዳለችው ሙዚቃ ለጻፍ ብሎ ቁጭ ብሎ አይጽፍም እንደ ስራ አይደለም ሙዚቃ ስራው አይደለም አይነት ተፈጥሮ ነው ህይወቱ ነው አይነት ነገር ብላለችና እነዚህ ስራዎች የህይወቱ ንግግሮች ናቸው እንጂ እንደ ስራ የሙዚቃ ስራ አይደለም እንደሱ አይደለም The sky is bluer green is the land ብሌን እርግጠኛ ነኝ እንግዲህ ሰምተሻቸዋል መቻም መጋቢት 28ን አዲስ አበባን ኢትዮጵያን እስቲ እነሱ ላይ ደግሞ አንዳንድ ነገር እንድትፈልጌ ነው ከዚህ እንዳልሽው የተመሰረተበት በእነዚህ አሁን ናፍቆት ፍቅር አልሽ እንደገና ደግሞ የሙዚቃ ያጻጻፉ ብልሃትን ከነዚህ ሰዎች ነው የወሰደው ተያደሽና እንደገና ደግሞ ኢትዮጵያዊነቱም አለ አይደለ አገር ፍቅር ምናልባት ለዚህ ጠቀመው ይሆን ግን ብዙ ጊዜ አልቆየም እዛም ደግሞ የሙዚቃ ስታይሎቹን የግጥም አጻጻፎቹን የሐሳብ አደራደሮቹን እንደ ሙዚቀኛ ስናየው የሆነ የሙዚቃ ዣንራ ውስጥ እንከታቸዋል በጣም ፋንኪ ወይ ደግሞ ፎክ ሮክ የምንለውን ፋንክ ሶል የምንለውን አይነት ስሜት በጣም ስትሮንግ የሆነ ቤዝ ላይን ያለው ከዛ ደግሞ ካቺ ነው እንደሱ አይነት ዜማዎች ሊንኮች አሉት አሁን በጣም ከሚገርመው የሱ ካራክተሮች እንደ ሙዚቀኛ ያሁን ስፖርት ላይ መጋቢት 28ም ላይ ላይፍ ኢዝ ላቭ በጣም የሚወደድ ሌላኛው ስራው እነዚህ ሁሉ ላይ በጣም የሚገርመው የትወና ብቃቱ ማለት በድምጽ ውስጥ የድምጻዊነት የመተወን አቅሙ በጣም ይገርማል ሰሚዋልሽ አይደል ላይፍ ኢዝ ላቭ ላይ እና አሁን ኢነርጂውን አንዳንዴ በቃ እሱ ራሱ ከሚቆጣጠረው ውጪ ሆኖ የሆነ የሚቆጣጠር ሌላ ፍቅር ስሜት አለ በጣም ነው የሚገርመኝ እና አላማና ጉዳይ ያላቸው ሁሉም ቀደም እንዳልነው ለስራ ተብለው የተጻፉ አይነት አይደሉም ህይወቱን ነው እየነገረን ያለው እየኖረ ነው በዛ መድረክ ላይ ናፍቆቱንም ከዛ ፍቅሩንም እንደገና ጉዳዮቹን አሁን ስፖርት ላይ አበበ ቢቂላን ይጠቅሰዋል አበበ ቢቂላን በጣም የሚያከብረው የሚወደው እንደሆነ በህይወቱ ይናገራል ለመጻፍ አይደለም አበበ የሚባል አንድ ስፖርተኛ ስላለ አይደለም እዛ ውስጥ የሚከተው ላይፍ ኢዝ ላቭም ላይ ያለው ለፍቅር ያለው ቦታን በሱ በመጽሐፉ ላይ ማይተናል እንዴት አፍቃሪ እንደሆነ እንዴት ትልቅ ቦታ የህይወት ጉዳይ እንደሆነ እንደሚያስብ አይተናልና በጣም ቀላል በሆኑ አማርኛዎች ገራገር የሚመስል ስንኞች ጉዳዩ ቀኔ ተቀኝቶ ወይ ቃላቱን ፊደላቱን ውበት ሰምና ወርቁን ፈልጉ ምናምን አይደለም እንደ ኢትዮጵያዊ የሙዚቃ አድማጭ ብዙ ጊዜ ትልልቅ የምንላቸው ጻፊዎች እንግዲህ በዚያው እንዳልሽው በሱ እንደሚያሳምሩት ነው እኛ የምናደንቀው የሱ ግን የሚገርመው በጣም ገራገር በሆነ ይሄን ያክል ደራሲ ነው ጻፊ ነው በሚያስብል መንገድ አይደለም ሙዚቀኝነቱ ያይላል ግን በዛ ውስጥ ሐሳቡን በደንብ አድርጎ አላማውን በደንብ አድርጎ ከልቡ በመነጨ መንገድ የሚገልጽበት መንገድ በጣም ይገርመኛል እንዳልኩሽ ድራማታይዜሽኑ እሱ ሌላው ውበቱ ይመስለኛል ሌላኛው ዳይናሚክስ
ወይ ደግሞ በጣም ከዝግ ብሎ ከዛ ቀስ በቀስ ግራጁዋሊ እየሄደ ልክ እንደ ቀን እንደ ወቅት ማለት ጠዋት ከሰዓት እንደሱ እንደሚሆነው የሱ ብዙ ጊዜ የሀገራችን ሙዚቃ ላይ በጣም ኃይለኛ ዘፋኞች አሉ በጣም ጠንካራ ድምጽ ያላቸው በጣም የሚጮሁ እና ብዙን ጊዜ እንደውም እንደሱ አይነት መስፈርት ነው የኛ ሀገር ዘፋፈን ከዛ ውጪ ደግሞ በጣም ደግሞ ለስለስ ስዊት የሆነ እንደነ ሙሉቀን አሉ ደግሞ እሱ ኮምባይንድ የሆነ ነገር አለው ሁለቱም እና አሁን ለምሳሌ አዲስ አበባ ላይ ያለው ካራክተር የሱ ኢነርጂ ተገድቦ በቃ ሱስት የሚኖረው ህይወት ይገርማል እሱ ጋር ላቭስ ላይፍ ላይ ያለው ደግሞ ሌላ ነውና እንደየሙዚቃው ካራክተር ትክክለኛ የሙዚቃ ጀነራ ይመርጥለታል ትክክለኛ ያዚያዚያ መንገድ ከዛ ዳይናሚክስ የምንለው እንዴት አድርጎ እሱ ያው ቅብጥብጥ ነው እንደዚሁ ተሲዋለሽ እኮ አይደለ ባዚያዚያ ውስጥ ያለው ነገር ባህሪውን ብዙ ነገሩን ግን ለሙዚቃው የሚገባውን ነገር ሲሰጥ ግን አዳምጠዋል መጋቢት 28 ላይ በጣም ቅድም ያልነውን የዋህ ስንኞች እናገኛለን ከፍቅር የመነጩትን ፋሺስት ኢትዮጵያን የወረረበት በመጋቢት ወር ውስጥ መሆኑን ወቁት ነው የሚለው በቃ ምንም ጉዳዩ ይሄ ነው እዚህ ውስጥ የሚቀኝ ቅኔ የለም ሐሳቡን ከዛ በኋላ ያለው ደግሞ የኢነርጂ አንዳንዴ ኢትዮጵያዊነትን የምትገልጭበት መንገድ እንደየ የጥበቡ ሰው ቢለይም እሱ በኃይሉና በመንፈሱ ነው የሚገልጸው ብያስባለሁኝ ልክ እነ ጥላሁን ገሰሰ ኢትዮጵያን በዘፈኑበት የቃላት መሰካካት ሳይሆን እሱ ፈንቅሎ የሚወጣውን ያንን መንፈስ ነው የሚያጋባብንና የእውነት ስለሆነ ደግሞ ይጋባብናል መጽሐፉ ውስጥ ከተገረምኩበት አንድ ሌላ የተነሳ ነገር አበበ መለሰ የሱን ዲር ኢትዮጵያን ሲሰማ አንድ ቀን እንደዚህ አይነት የሀገር ፍቅር ከልብ የመነጨ የሀገር ፍቅር ሙዚቃ ሰራ ይሆናል ብሎ ይመኝ እንደነበረና የጥላሁን ገሰሰን ኢትዮጵያን ሲሰራ እሱን እያሰበ እንደሰራ እሱን ጠቅሶታል እና በጣም በቃ ኢንስፓየር የሚያደርግ የሚፈነቅል አይነት ስሜቶችን እናገኛለን አስምንተኛው ዓመተ ምህረት ፋሺስት ኢትዮጵያን የወረረበት በመጋቢት ወር ውስጥ መሆኑን ተገንዘብ ወጣት ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው የዛሬው የእንግዳ ዝግጅታችን ተወዳጁን ሙዚቀኛ ተስፋዬ ገብሬን ያስታውሳል ብሌን ተስፋዬ ላይ ጥናት የሰራ ሰው አለ የሬድ ሙዚቃ ትምህርት ቤት በጣም የሚያሳዝነው እንደውም በማርቆስ ከመደመመበት ነገሮች ማከል ይሄን መጽሐፍ በመጽሐፉ ብዙን ጊዜ እኛው ራሳችንን የኛን ሰዎች እኛው ስልሽ ሙዚቀኞች ሙዚቃ ላይ ያለን ሰዎች ለራሳችን አካባቢ ሰዎች ራሱ ችላ ምንለው ነገር አለ ማያውቁትም ሰዎች አሉ ማዚ ከሌላ ሙዚቀኛ ጋር አሁን ዲር ኢትዮጵያን ሲሰሙ ይሄማ እንትና ነው ብለው ሌላ ሰው ስም ይጠቅሱልሻልና ይሄን ያክል የጎላ የተነሳም ነገር የለም ይሄን ያክልም ተደንቆ በጣም የሚያደንቁት ሰዎች እንዳሉ ያው እሱ እንዳለ ሆኖ ግን ጥናቱ በጣም ዓለም ላይ ምናልባት እድሜ ሰጥቶት ቢቆይ ኖሮ ኢትዮጵያን በሙዚቃ በደንብ የሚያስተዋውቅልን ሰው ነበር የሚሆነውና በአጭር ስለተለየ ነው እንጂ ማለት ነው ከዚህ መጽሐፍ ውጪ የተደራጀ ነገር ወይም ደግሞ ጥቂትም ቢሆን ለማግኘት ይከብዳል አንድ ልጅ ፔፐር እንደሰራች ሰምቻለሁኝ እሱ ላይ አላገኘሁትም አላነበብኩትም ግን እንደዚሁ ከፍቅር የመነጨ እሱን ሰርታለች ከዛ ውጪ ምንም ማስታወሰው የለም ደግሞ በጣም የሚገርመው አሁን ይሄ ስፖርት የሚለው ሙዚቃ የስፖርት ፕሮግራም ከተሰራ በሱ ነው ማጀቢያው አንድ ዝግጅት ሜዳ ላይ ከተዘጋጀ እሱ ነው ዱብ ከተባለ በሱ ነው እና በጣም ብዙ አልራቀንም በኃይል አይደል አሁን አንድ ዘፋኞች በሬዲዮም በምንም ብዙ ስለማትሰሚያቸው ይርቃሉ አይደል ከሚቀጥለው ትውልድ ጆሮ ይርቃሉ
ይሄኛው ግን ሁሉ ጊዜ አለ። ምናልባት መጋቢት 28 እንግዲህ የድል በዓል ወደ ሚያዝያ 27 ሲቀየር መጋቢት 28ንም የማዘፈኑ አስፈላጊነት የቀነሰ መምጣቱ ይሆናል። ግን አዲስ አበባና ኢትዮጵያ የሚለው ብዙ ጊዜ እንደዚሁ ይሰማል። እንደውም የፍቅር ምግብ ሌሎች ዘፋኞች የተቀበሉት አሉ። እሱን ዘፈን የዘፈኑ ምናልባት የፍቅር ምግብን አላውቅም። የፍቅር ምግብን ኤክስፕሬስ ባንድ በኢንስትሩሜንታል እንደተጫወተው ጥሩ አድርገው የሰሩት አልበም ውስጥ እሱን ሰምቻለሁኝ። ዲር ኢትዮጵያን ሄኖክ ማሪ ብዙ ጊዜ ይጫወተዋል። መጽሐፉ ላይ በጣም የሱ ወዳጅ እንደሆነ አባቱም እንደሆነ በደንብ ተጠቅሷል። እንደሱ ያሉ በደንብ አባትዮ ማሪም አገር ፍቅር ስለነበሩ እንደውም መጽሐፉ ላይ የሱን ፎቶግራፍ ግድግዳው ላይ እንደነበረ እንደሚያይ አባቱ ጋር ሲሄድም ይናገራል። ከዛም በኋላ በደንብ እሱን እየሰማ ስለኖረ አሁንም የተለየ ፍቅር አለው ሄኖክ ማሪ። እሱም መድረክ ላይ ሲጫወት አንዳንዴ ሰማዋለሁ። ከዛ ውጪ ዘሩባቤል ሙላ ይጫወታል። አዎ እሱን ሰምቻለሁኝ እንጂ ያናክል። ምክንያቱም አዳዲስ ዘፋኞች ብዙ ጊዜ አሁን ደግሞ ብዙ ወጣት ዘፋኞች የቀድሞ ዘፋኞችን ዘፈኖች ነው አይደለም የሚጫወቱት። ብዙ የራሳቸውን አይጫወቱም። መጥፎ ነው ማለት አይደለም። እሺ እሺ ጥሩ ነው። ግን ትንሽ ደግሞ በራሳቸው መንገድ ቢያደርጉት ጥሩ ነው። ትንሽ ነገር ቢጨምሩበት። እውነት ነው። አዎ እኔም በሱ ነገር በደንብ አምናለሁ። እኛ ሀገር ነው እኮ ከቨር ሙዚቃዎችን ደግሞ መስራት ዓለም ላይ ታወቀ ነው። የሚሰሩበት መንገድ ፍጹም ራሳቸውን ሆኖ ነው የሚሆነውና አይጠፉም ከራሳቸው። እዚህ ያለው ነገር ከሱ ትንሽ ስለሚለይ ነው አንዳንዴ ቅሬታ የሚፈጥረው። ተስፋዬን ግን ብዙ የደፈረው የለም እንበልና ከጥቂት ሰዎች በስተቀር ካነሳናቸው ግን የሚደፈርም እኮ አይደለም ማዚ የሚደፈር አይደለም ልሽ እሱ በጣም ልኩ መጀመሪያ ራሱ ላይ በደንብ የሰራ ሰው ነው። ራሱን በደንብ ነው የሚያውቀው። አቋሞቹ የግትርነቱ እንደውም ብዙ ቦታ ያጋጨዋል። ቅድም እንዳልንም የተባለው እንደውም ተስፋዬን ፍለጋ የሚለውን ርዕስ ራሱ ሳየው ለመጽሐፉ ተስማሚ ርዕስ ነው። ግን ተስፋዬ ራሱ ተስፋዬን ፍለጋ ላይ ነበር። የእውነቱን ነው ጥግ ድረስ የሚሄደው በነገሮች በቃ እንግዲህ ምን ይደረግ ብሎ የሚቆይ አይደለም። ምክንያቱም ዓለም ላይም ጣሊያንም ሄዶ ከባንዶች ጋር ሲሰራ የእነሱን የሙዚቃ ስታይል አሁን ሊሾ የሚባለው እና የሚገርመው እሱ የሙዚቃ ስታይል በጣም የነሱ እንደ ባህላዊ የሙዚቃ ስታይላቸው ነው። ግን እንደኛ መዲናና ዘለሰኛ አይነት ነው። እንደሱ ነው የሚለው እኔም ስለሱ ስፈልግና እሱ ጥቁር ሆኖ እዛ ባንድ ውስጥ ሲጫወት 6 ጊዜ ያስደገሙት ጊዜ ነበረ የሚላል መጽሐፉ ላይ። እንግዲህ አሁን በእኛ ስታስቢው አንድ ነጭ መጥቶ ዘለሰኛን ሲያዜም ስትወጂው እንደማለት ነውና እንደሱ ያደረገ ግን ምን አለች እዛ ባንድ ውስጥ በቆየበት ጊዜ ትላለች መጽሐፉ ላይ ባለቤቱና አይፈልገውም። የሱ ታይፕ አይደለም። እሱ በጣም ሞደርን ዜመኛ ነው። ኢነርጄቲክ ነው። ይሄኛው ሊሾ የሚባለው አይነት ሙዚቃ እንደ ዋልዝ አይነት የነሱ የሆነ ቦድሮም አይነት ስሜት ያለው ሙዚቃ ነውና ጭራሽ የሱ ታይፕ አይደለም ሙዚቃው ራሱ። እና እዛ የሄደው መንገዱን ለመጠቀም ነው። በጣም ፖፑላር ባንድ ስለነበረ እዛ ውስጥ ገብቶ እውቅና አትርፎ ከዛ የራሱን ነገር ሊቀጥልበት ነበርና እነሱ እንግሊዘኛ ሲዘፍን ሌሎች ጃዝ ነገሮችን ሲዘፍን አልወደዱት። በዚህ ነው ተጋጭቶ የወጣው። ስለዚህ በአቋሙ የጸና ኢትዮጵያ ስለነበረ ሳይሆን ዓለም ላይ ሄዶ የትም ሄዶ አቋሙ ይዞ የሚኖር ሰው መሆኑ ሌላው ወደ አሜሪካም እንግዲህ ላስ ቬጋስ ይሄዳል። እድል ደግሞ ያገኛል አይደለ? በጣም ትላልቅ የሙዚቃ ሰዎች ጋር ለመገናኘት እዛም ጣሊያን ሀገር በጣም የታወቁ ሰው ይመስሉኛል። ስማቸው ጠፋኝ። ሙዚቀኞቹ የተወሰኑትን እያዩ ነበረ። ከ1974 እስከ 1976 የሰራበት ባንድ አለ እና የሚጫወቱት በጣም ዓለም ላይ ፖፑላር የሆኑ ሙዚቀኞች ናቸው። በዛ ሰዓት የጃዝ የትራዲሽናል ጃዝ አይነት የሙዚቃ ጨዋታዎችን የሚጫወቱ አሁን ቢል ኮልመን የሚባለው የትራምፔተር በጣም ብዙ ክብር ያገኘ በጣም ብዙ ሙዚቀኞች ጋር አብሮ የተጫወተ ከነ ሉዊስ አርምስትሮንግ ጋር የሚቀራረብ አይነት አጫወት አለው የሚሉት የሚያከብሩት ሙዚቀኛ ከሱ ጋር የነበረበት ባንድ። ከዛ ጄሪ ሙልጋን የሚባል ሳክስፎኒስት አለ። በጣም የሚገርመኝን ማዚ ልንገርሽማ ቴዲ ዊልሰን የሚባል ሙዚቀኛ አለ። የጃዝ ፒያኒስት ነው። በጣም ከነ ሉዊስ አርምስትሮንግ ከነ ኤላ ፊትዝጄራልድ ከነሱ ጋር ሁሉ የተጫወተ ሙዚቀኛ ነውና ከቤኔ ጎድማን ጋር የተጫወተ የመጀመሪያው ጥቁር ነው። ነጮች ብቻ ነበሩ ከሱ ጋር የሚሰሩት። የሚገርመው በዛ ሰዓት ተስፋዬ ገብሬ ከቤኔ ጎድማን ጋር ተጫውቷል እና ይሄኛውን የቴዲ ዊልሰንን ጥቁር ሆኖ ከቤኔ ጎድማን ጋር መጫወቱን እንደ ትልቅ ጉዳይ ይነሳል። እኛ ግን የተስፋዬን አላነሳንም። በጣም ነው የሚገርመውና እድልም አቅምም ስላለው ይመስለኛል። እሱማ መቼም ሎተሪ አይደለም አይደል? ይሄ ነገር ሎተሪ አይደለም። አቅም ባይኖረው ችሎታ ባይኖረው እነሱም አይፈልጉትም ነበር። ግን የሚገርመው እነዚህ ናቸው
አገኝቷል። እንግዲህ ዘመኑ አየሽ እንቅፋት የሆነበት ይመስለኛል ሳስበው ጥቁር መሆኑ እና ከጥቁርም ደግሞ ሩቅ ኢትዮጵያዊ መሆኑ አይደለ? እነሱም እኮ አፍሪካን አሜሪካን ነው ብለን ነው የምናስተዋውቀው ይላሉ አይደለ? ምክንያቱም ይርቅባቸዋል ከኢትዮጵያ እና ይሄ ሁሉ ከጊዜው ጋር ወቅቱ ጋር አብሮ ያልተመቸለት ይመስለኛል። ምናልባት አይደል ብለን አሁን ቢሆን ብለሽ ስታስቢው አሁን ቢሆን በዛ ዘመን እንኳን በዚህ ሁሉ ፈተናዎች ውስጥ እንደዚህ አይነት ስኬቶችን ያሳለፈ አሁን ላይ ቢሆን እንዴት ጥሩ ነበር ጥሩ ነበር እንጂ ስልሳዎቹ ከባድ ይመስለኛል። አዎ ዘረኝነቱም የበለጠ የሚከፋበት ጊዜ ነው። ባለቤቱም ስትናገርኩ ከሱ ጋር መሆኗን ቤተሰቦቿ እንዳያውቁ ብዙ ጊዜ ቆይታለች። ካወቁም በኋላ ደስተኛ አልነበሩም። በሚኖሩበትም አካባቢ የተወሰነ መገለልም ደርሶባታል ከጥቁር ጋር በመሆኑ ከባድ ሰዓት ነበር ነገሩ። እንግዲህ ባይተዋሩ ተስፋዬ ገብሬ በዚህ ሁሉ ውስጥ ነው ሙዚቃውን እየሰራ የሚወደውን ነገር እያደረገ የቆየው ነው አይደለ? አሁን ማለት የምንችለው ሌላ ከመጽሐፍ ውስጥ ስለ አዲስ አበባ ስለዛን ዘመኑ አዲስ አበባ የምሽት ክለብ ስራዎች የተረዳሽው ነገር የለም ብለን? ክለቦች ውስጥ አብዛኛዎቹ የኛ ሀገር ዘፋኞች ሳይሆኑ የውጭ ሀገር ዘፋኞች ነበሩ ማለት ነው የሚጫወቱት። እሱም አንድ ነገር ነው እንግዲህ ምናልባት አላውቅም። በዛን ጊዜ እንግሊዘኛ ሲዘፍን አፍ ያስከፍት ነበረ ተስፋዬ ገብሬ ይላሉ እና በጣም ሞደርን ሰው በሰዓቱ እንግዲህ ሰዎችን ዳንስም የሚያስጠና ሙዚቃም የሚያስጠና እንግዲህ በዛ ዘመን እንደኛ ጊዜ ሙዚቃ አይገኝም። ሙዚቃ ቤቶች ደጃፍ ጋር ቁጭ ብሎ ነበር የሚያጠናው። እሱን አጥንቶ ነው ሄዶ የሚዘፍነው። በዛ ጊዜ የነበሩት በጣም ጥግ ድረስ ነው ፍቅራቸው የተረዳውት። እንግዲህ የዓለማየሁ እሸቴንም ስታይ ፈረስ ይዞ ቴክሳስ ሸቤት እና ምን ያህል የሚፈልጉትን ነገር ለመኖር ያላቸው ጥግ ይገርማል። የተስፋዬም እሱ በጣም ይገርማል። ጣሊያኖችን በጣሊያንኛ ዘፍኖ አፍ ያስከፍታል። በ1970ዎቹ የነበሩትን በተለይ እነሱ በደቡብ ጣሊያን ነው አይደለ አካባቢ ያለውን ቃና ነው እሱ እዛ ስለኖረ ብዙ የጣሊያንኛ ስራዎቹ ላይ ያለውና እንደ ኔቲቭ እንደሆነ ስፒከር እንደ ተወላጅ እንደ ባለቤት አድርጎ በመጫወት ከናፖሊ ነኝ እስከማለት እሱ ነገሮቹ ይገርሙኛል። ተስፋዬን እንግዲህ አንድ ጥያቄ ያስኩት በኢትዮጵያ የሙዚቃ ታሪክ ውስጥ ተስፋዬ ስፍራው የት ይመስልሻል የሚል ነው። ግን በደንብ ካልተጠናና ካልተመረመረ ይሄን ጥያቄ ለመመለስ አስቸጋሪ ይሆናል አይደለ ብሌን? ይመስለኛል። ግን የሞደርን ሙዚቃ አሁን ሞደርን የሚለውን ሙዚቃ ምን ማለት ነው የሚለውን ራሱ አልተስማማንበትም ይመስለኛል። አንዳንዶቹ ዌስተርን ወይ ከኢትዮጵያዊነት ስሜት ውጪ ሲሆን ነው ወይ ሞደርን የሚባለው። እሱማ ራስን መጣል ነው መሰልጠን አይደለም ይባላል። ከዛ እንደሱ አይነት ኮንቨርሴሽኖች ይኖራሉና ዘመናዊ የምንለው ሙዚቃ ራሱ ቦታውን ሰተን እሱ ላይ ከተስማማን በኋላ ይህንን ቃል መጠቀም በደንብ እንችላለን። ግን አሁን እንደዚሁ በሐሳባችን በሚመስለን ስናየው ያው ጊዜ ወቅቱን ዘመኑን መምሰል ነው። ያው እንደስሙ ዘመነኛ መሆን የሚለውና እሱ እንደሱ አይነት ነገሮችን ደፍሮ የማድረጉ ነገር ትንሽ ከፊት የሚያስቀምጠው ይመስለኛል። እና አለማየሁ እሸቴም ቢኖሩ ሌሎችም በዛ ጊዜ እነ ግርማ በየነም ቢኖሩ የሙዚቃ ስታይሎቹ ቢለያዩ ምን እንደውም የግርማ በየነ አንዳንድ የዜማ ከርቮቹ ሎወር ድምጾች ላይ ያሉት ነገሮች ከተስፋዬ ጋር የሚቀራረቡበት ስሜት አለ። የሚሰሙት የሙዚቃ ጊዜና ስታይሎቹ እንደሱ በመሆናቸውና ከፊት ከሚቀመጡ ትንሽ ከሳጥኑ ውጪ ማሰብ የሚባለውን ነገር ካሳዩን ሰዎች መካከል ቀዳሚ ቦታ ላይ ከሚቀመጡት መሀል ይመስለኛል ተስፋዬ። ታፕ ዳንስ አገር ፍቅር መድረክ ላይ የሚጫወት በዛን ዘመን በጣም ይገርማል። በጣም ምናልባት ስለቀረጸበት ስሜት ብናወራ በህመም ሆኖ መሆኑ ከዛ በኋላ ይላከልን እንግዲህ 66 ላይ ይመስለኛል ተስፋዬ እዚህም ሆኖ ቅድም ጋሽ ጸጋዬ የፖለቲካ ውይይቶች ላይ ክራር ይዞ ይመጣል ሲል እሱም እንግዲህ አቋሙን ነው አይደለም ይገልጻው። ከዛ በኋላ እሱ በአብዮቱ ጊዜ እዚህ አልነበረም። 66 አብዮት ፈነዳ ነው አይደለም ይባላል። በዛን ጊዜ ወደዚህ ለመመለስ በጣም ከፍተኛ ፍላጎት የነበረው ይመስለኛል። እና ይሄ አብዮት የሚለው ዘፈኑ ላይ በተለይ ስለ ኢትዮጵያ፣ ስለ ብልጽግና፣ ስለምን ሁለተኛ ደግሞ ስለ ገበሬው ስለምን ሁሉ ያነሳል እና የዘመኑን ስሜት እና ወደዚህ ለመምጣት የነበረውን ፍላጎት ይመስለኛል የሚያሳየውና
እንግዲህ ምን ሁሉን አሻከረውና ለምን እዛ ቀረ? ህመሙ ነው ወይንስ የነበረው ሁኔታ? እንግዲህ ብዙ አብዮቱ በሄደበት መንገድ የማይስማሙ ብዙ ሰዎች አሉ። ብቻ ሁሉም ሰው አይስማማም። እውነት ነው። እና ያ ቅሬታ አሳደረበትና ወደዚህ ሳይመጣ ቀረ አናውቅም። ግን በህመም ላይ ያለ ነው ያን አልበም የቀረጸው አይደል? ደብዳቤ ለኢትዮጵያ ጻፈላት የማስበው በጣም ኢሞሽናል ነው። እንደሱ አይነት መጽሐፉን እያነበብኩም ሙዚቃውን እየሰማውም በጣም አንጀቴን የሚበላኝ ነገር አለ እሱ ጋር። ተስፋዬን እንደ በባህሪውና እንደ አቋሙ እንደ ካራክተሩ ስናየው የሃይማኖተኛም ሰው ነው። እዛ ላይም ተጠቅሷል። ስለ መጽሐፍ ቅዱስ የሚሰብክ ሰው ነው። ከዛ ደግሞ ይሄ ኢትዮጵያዊነት ስሜቱም ደግሞ ቅድም ማንስተሹ ነበረ። ይሄ ፖለቲካሊ ያለውን አክቲቪቲ በቃ አያገባኝ የሚል አይነት ሰው አይደለም። እነሱ ነገሮች እንደሱ ስትሆኚ እንትንም ትሆኛለሽ፣ ስሜተ ስስ ወይ ቡቡ ልትሆኚ ትችያለሽ ይመስለኛል። እነሱ ነገሮች አያለሁኝ። ህመሙ ወደ መጨረሻ አካባቢ እንዳይመጣ ያደረገው ይመስለኛል። እንግዲህ ከመጽሐፉ ነው ይሄንንም ሐሳብ እና አንዳንድ የጻፋቸው መልእክቶች ቶሎ አልተመለሱለትም። ወደዚህ የላከው ደብዳቤ ግራ የተጋባ አይነት ስሜትም ይሰማኛል። የሆነ ወደ መጨረሻው አካባቢ ስለ ኢትዮጵያ በጣም እያሰበ ብዙ ነገሮችን አሁን የወጣትነቱ ጊዜ ትንሽ ገፋ እያለ ሲሄድ ኢነርጂው እየቀነሰ ይሄ መታገሉ የጥቁር አለ፣ ይሄ የዘረኝነቱ ጉዳይ አለ፣ ማንነትን የመፈለግ ጉዳይ አለና እነሱ ነገሮች በጣም ኮንፊውዝድ ያደረጉትም ስሜታዊ ያደረጉትም ይመስለኛል። ከሙዚቃዎቹና ከሱ ባህሪዎች በመነሳት የዲር ኢትዮጵያ ላይ ያለው ተስፋዬ ልክ በጣም ይወድሻል ተስፋዬ ገብረ የሚለው ቦታ በጣም ኢሞሽናል። እንደሱ አይነት ስሜቶቹ በህመሙ ላይ ሆኖ ተነስቶ የቀረጻቸው ናቸው። እንግዲህ እነሱ እንደሱ ባይሆን እንዴት ያለ ኢነርጂ ሊኖረው እንደሚችል እንደውም ይገርማል። እንደዛ በህመም እየማቀቀ በእንደዚህ አይነት ኢነርጂ መስራቱና ለሀገሩ ያለው ፍቅር በጣም ይለያል እና እሱ ራሱ በደንብ ነግሮን የጨረሰ አይመስለኝም። ቀድሞን ተለየ እንጂ ምን እንደሚያስብ እዚህ መጥቶ ደግሞ ተሰማልኝ ወይ ሙዚቃው ብሎ ሲጠይቃት እህቱ በቃ እዚህ መሰማቱ ለሱ በጣም ትልቅ ጉዳይ ነበረ። ግን እሱ እኮ ዓለም ላይ እኮ ዞሮ ብዙ ሰዎች ያከበሩት ሰው ነው። ግን አገሩ ላይ 2-3 ዘፈን ሲሰማለት የተሰማው ስሜት ምን ያህል ፍቅር እንዳለው ለኛ ለሀገሩ ያሳያል። ተስፋዬን ስላነሳ ነው በጣም ደስ ይለኛል። ብሌን አንቺም በአጭር ጊዜ ውስጥ መጽሐፉን አንብበሽ ያውም ሙዚቃውን ሁሉንም ሳትሰሚ ይሄን ሐሳብ ስለሰጠሽን በጣም አመሰግንሻለሁ ብሌን። እኔም በጣም አመሰግናለሁ ማዚ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። እሺ ብሌንዬ